ስራዬ ቢያበሳጨው እኔን ከመነጭነጭ ይልቅ ሁኔታውን ቀልድ አደረገው። አውቃለሁ በቀልደኛነቱ ጉራ ይነፋል። ውሸቴን አይደለም። አዲስ አበባ ውስጥ ቀይ መኪናዎች አሉ። ከሁሉ የሚያምረው ቀይ መኪና የኔ ብቻ ነው ይላል። እንደው መኪናዬ ቀይ ሊፕስቲክ የተቀባች ውብ ከንፈር ትመስላለች ብሎ ይጎርራል። ግድ እንደሚሰጠን ሁሉ ከፕሮጀክቱ ላለመባረር በሰበብ የውሸታቸውን ግድ የሚሰጣቸው አክተሮች ማአት ናቸው። ሲያሳዝኑ። ማለት እንጀራ ነው። ቶዮታ አይተናናውቅም እንዴ? በደቃቃ ነገር ሊያስቀን እንደሚሞክረው ሁሉ ደቃቃ ስህተት ፈልገው በመታዘብና በመተቸት ብሩህ መሆኑን ጧት ማታ ይነግረናል። ያለፈው ዓመት አቶ ውድነህ የሰራውን ስህተት እስከ 20 ዓመት ውድነህን በመተቸት ሊጠቀምበት ይችላል። ይቅርታ ከጉዳያችን ያልገጠመ ነገር አነሳሁ። ሀና ላፍታ ቆም ማለችና አሰበች። ወረቀቱ ተበታትኖ ሲሰበሰብ የተጋለጠው የመጨረሻው ገጽ ላይ አንድ እንግዳ የሆነባት ፎቶ አይታለች። ይህን ፎቶ የምር ፎቶ ነው። ከ2 ቀናት በፊት አንዳንድ ሰዎች እየተቀባበሉ ያዩት ሲስቁ ነበር። እዚህ ፎቶ ላይ ቀይ ጸጉር ያላቸው 2 ሴትና ወንድ ጩጬ ዝንጀሮዎች የኛ ሀገር አይነቶች አይደሉ? አፋቸውን እስከ መጨረሻው ከፍተው ሲሳሳሙ ይታያል። አሳሳማቸው ፍሬንች ኪስ የሚሉት አይነት ነው። ሀና አፏ አላርፍ ብሎ በእርግጥ እየተሳሳሙ ነው ወይስ መሳሳም የመሰለ ግን ሌላ መልእክት የሚያስተላልፍ የመገናኛ ምልክት ነው? ለምሳሌ ከንፈሮችን ተባይ በላኝ ለማለት ቢሆንና እየተሳሳሙ ሳይሆን እካካቸውን እየታከኩ እንደሆነስ አለች። ጧትና ማታ መሞገስ የሚፈልገው አዘጋጅ የመሞገስ ሱሱን ሀና የተጋፋችው ስለመሰለው በግልጽ ደሙ ፈላ። አዘጋጁ የዝንጀሮዎቹ መሳሳም እንደ መገናኛ ምልክትነት ማለት እንደ ቴሌፎን፣ እንደ ቴሌግራምና እንደ ፖስት አይነት ሆኖ ተለጥጦ እንዲተረጎምበት አልፈለገም። የአዘጋጁ ዓላማ የዝንጀሮዎቹ የአፍሩካቤ ፍቹ ሳይለጠጥ ወሲብ ላይ ፈዞ እንዲቀር ቢቻል ማተኮሩ ገኖና ጠብቆ ምስሉ ጽላት እንዲሆን ነው። ዝንጀሮዎቹ ቢያደርጉትም ይሄ ኃይለኛ የመሳሳም ግንኙነታቸው የተፈጥሮን የዝርያ ወሰን ተሻግሮ የሰብ ትኩረትን እንደሚቀሰቅስ ይገባዋል። ሆነ አልሆነ እሱ የፈለገው የመሳሳም ድርጊት በዝንጀሮዎቹ ይደረጋል የሚለው መረጃ ትክክል እንዲሆን ብቻ ነው። በሆነ መልክ የዝንጀሮዎች ስድ መሆን ወሲባዊ ድርጊትን ጥልቅ ተፈጥሯዊ ፋይዳ ይሰጠውና በሆነ በተዛነቀ ስልት የሰዎችን ብልግና አዘጋጁን ጨምሮ ማንም የማይጠይቀው ስህተት የሌለበት የማይተች ህጋዊ ድርጊት ይሆናል። የአገራችን ሲኒማ ከተፈጥሮ የተጣላ መሳሳም እንኳን የማይፈቅድ አክተሮችን ከዝንጀሮ አሳንሶ የሚያይ ነው ብሎ መከራከር ይቻላል። ያኔ ሰሚ ያገኝ ይሆናል፣ ደሞም ያገኛል። ሀና ስለዚህ ፎቶ መንገር አስፈላጊ አልመሰላትም። ብልጭ ያለ ማስተዋወስ ጥረቷን በደረቅ ፈገግታ ተካችና የማውቀው ይሄንን ነው፣ ሌላ ጥያቄ ካለህ አለች። ፖሊሱ ከሸሚዙ የደረት ኪስ ድንክ ማስታወሻና ጭቃ ቀለም አወጣና የሚጽፈውን መጻፍ ጀመረ። ሀና ከተቀመጠችበት ርቀት ማንበብ እንደምትችል ሁሉ ማስታወሻውን፣ የሰውየውን እጅ፣ ጣቶቹን፣ ብዕሩንና የጣቶቹን ንቅናቄ ስታይ ቆየች። ከጥቂት ደቂቃዎች በኋላ ቀና አለና በጣም አመሰግናለሁ ወይዘሮ ሀና፣ ጥያቄን ጨርሻለሁ። ምናልባት ወደፊት ከፈለግንሽ ብቅ እንል ይሆናል። አንድ ነገር ልጠይቅሽ እንዲሁ ለማወቅ ነው። የአዲስ አበባ ልጅ ነኝ። ስለ አውሬዎች ምንም አላውቅም። ለመሆኑ ዝንጀሮ ሰው ይበላል? ሰው ሊገል ይችላል? ይገላል? ገሎ ሊበላ ይችላል? የአካባቢው ገበሬዎች በዚህ አያምኑም። ግን ገበሬ እህሉንና ላሙን ካልበሉበት ሊገባው አይችልም። ሀና ግራ በመጋባት አየችውና ለምን ጠየቅኸኝ አይነት የምታስብ መስላ ኧረ የማውቀው ነገር የለም፣ ዝንጀሮ በቲቪና በስዕል ነው ያየሁት። የምር የጥይት ፋብሪካ ልጅ ነኝ ደግሞ። የኮላሴን የተቀዳደደ ልብስ ዝንጀሮች የሚኖሩበት አካባቢ ትልቅ ዛፍ ጫፍ ላይ ምናምን አገኘን። ላንቺ ነው ይሄንን የምነግርሽ እና ትንሽ ግራ ያጋባል። አሁን ስለ ዝንጀሮ የሚያውቁ ሰዎችን ፈልገን ኮላሴ የጠፋበት አካባቢ እንዲመጡ ልንጋብዝ ነው። አንቺ ጥሩ ተባብረሻል። በነገራችን ላይ እዚህ አካባቢ ጥሩ ቡና አለ? አዎ፣ ወደ ቀኝ በዚህ በኩል ታጥፈህ 1-2 ደቂቃ ከሄድክ ሶሲ ካፌ የሚባል አለ። ሁሉ ነገር አላቸው። ቡናቸው ቶሞካን ያስከነዳል።
የዘመድሽ ቤት ነው እንዴ? በጣም ፕሮፓጋንዳ አደረግሽ። ሰፈሬ ነው። ፖሊሱ እጁን ለሰላምታ ዘረጋና ሐናን ከጨበጣት በኋላ ከጸጉር ቤቱ ወጣ። መንገድ ዳር ቆሞ ግራና ቀኝ እያየ ጀርባውን ለጸጉር ቤቱና ለሐና ሰጥቶ ቆመ። ሐና ሽርጧን እየለበሰች ታየዋለች። ማስታወሻ ካልያዘበት ደረት ኪሱ ጠፍጣፋ የሆነች ሰማያዊ የኒያላ ፓኮ አውጥቶ ሲጋራ ባፉ አስገባ። ፓኮውን ኪሱ መልሶ ዞር ብሎ ወደ ጸጉር ቤቱ አየ። የሚያየው ጨለማ ነው። ሐና ሰማያዊ ሽርጧን ለብሳ ከመስታወቱ ጀርባ ብትቆምም አያያትም። ፊቱን ወደ መንገዱ አዙሮ ሲጋራውን ለኮሰና መንገዱን ቀጠለ። ወደ ግራው ስለ ሶሲ ሰምቷል። ሶሲ ካፌ የሚሰበሰበው ገንዘብ ያለው ጉረኛ ነው። ሂልተን ሆቴል አልጋ የያዘ ሳጅን በዓለም ላይ አለ? እንደዛ። ሁለቱ ወረቀቶች። ፖሊሶች ሁለቱ ወረቀቶች እያሉ የሚጠሯቸው ኮላሴ መኪና ውስጥ የተገኙት የአራት ገጽ ወረቀቶች ይዘታቸው ይህ ነበር። ገቢር ሐመሩ፣ ትዕይንት 3፣ ቦታ ውጪ ታቦት ማደሪያ ወለተ ሱቅ፣ አስፋልት ዳር። ጨለማው ይቀጥላል፣ በፍጥነት ያልፋል። ታይም ላፕስ። ወንድም ኤርሚያስ እዛና እዚህ ለሚያጋጥሙ የእንግሊዘኛ ቃላት እስኪ የአማርኛ ምትክ ፈልግላቸው። ሲነጋ ካሜራው ይቆማል ወይም ሚዲየም ሹት። በቅንፍ ሜሾ ተሰርዟል። ሚዲየም ሹት ሜሾ። ካሜራ ዶሊ ዙም ያደርጋል። ዶሊ ዙም ያደርጋል ተሰርዟል። እጅግ በቀስታ ዙም ያደረገ ወደ ዋሽንቷ ይጠጋል። ፀሐይ እንደወጣች ዋሽንቷን ከርቀት እናያለን። ቢጫ የመሰለ ቀለም ስላላት ከአስፋልቱ ጥቁረት ጋር በንጽጽር ጎልታ ትታያለች። ክሎዝ አፕ ዝኒ ከማው። ክሎዝ አፕ ክአ በቅርብ ቅ። ካሜራው በትንሽ ከባቢ ውስጥ ማታ ላይ ዋሽንቷ በወደቀችበት ስልት። አጠገቧ ያለ ሳር በነፋስ ይነቃነቃል። ኤክስትሪም ክሎዝ አፕ ዝኒ ከማሁ። ኤክስትሪም ክሎዝ አፕ ኤክአ እጅግ በጣም በቅርብ እበቅ። ካሜራ ዋሽንቷን በተለይ ቀዳዳዎቹን ወይም የዋሽንቱን አፎች ያለ አውድ ያሳያል። የጧት ንፋስ ገኖ ይሰማል። በቀዳዳዎቹ ንፋስ ሲያልፍ ይሰማል። ዳንቴል የተባለው የፉጨት ድርሰት እዚህ ይገባል። ወፎች ይንጫጫሉ። የሰው ድምጽ ይሰማል። የጧት ሬዲዮ ከሩቅ ይሰማል። የመኪና ድምጽ ይሰማል። የሚነዳ ወይም የሚሽከረከር የብስክሌት የፊት ጎማ ይመጣና ዋሽንቱ አጠገብ ሲደርስ ይቆማል። በፍጥነት ፍሬን የያዘ የብስክሌት የፊት ጎማ ዋሽንቱ አጠገብ ይቆማል። ተሳፋሪዋ ሚዛኗ ከባድ ስላልሆነ ጎማው ብዙ አልተደፈጠጠም። ጋላቢዋ ትወርዳለች። የሚታየው ጥቁር ታይትና ቀይ ስኒከር ጫማ ብቻ ነው። ዋሽንቷን ስታነሳ ጣቶቿና ጥፍሮቿ ይታያሉ። ጥፍሮቿ ሰማያዊ ቀለም ተቀብተዋል። ለተመልካች ሴት መሆኗ ይታወቃል። የብስክሌት ጋላቢዋን ጾታ በሚመለከት ከኢሳያስ አዘጋጁ ተሰርዟል ጋር ትንሽ ተነታርከናል። እኔ ሴት እንድትሆን የፈለኩት ይሄም በሁለት ምክንያቶች ነው። የመጀመሪያው ምክንያት ፊልሙ ሲጀምር ዋሽንቷ የተሰራችው ለአንዲት ህይወት ለተባለች ልጃገረድ ነበር። ሲጀመር ለህይወት የተዘጋጀው ስጦታ ለህይወት እንኳን ባይደርስላት በፊልሙ መጨረሻ ሌላ ሴት እጅ እንዲገባ በማድረግ ሚዛን ለመፍጠር በማሰብ ነው። ሁለተኛው ምክንያቴ ግላዊ ነው። እዚህ ፊልም ውስጥ በትንሹም ቢሆን ሰርጋ እንድትገባ የምፈልጋት በእውን የማውቃት ልጅ አለች። ፊልሙ ላይ ተዋናይዋ እንድትለብሰው የፈለኩት አለባበስ የዚህች የማውቃት ልጅ አለባበስ ነበር። አለባበሷ ሁል ጊዜ የጥጥ ታይትና ቀላል የበጋ ትሬንች ኮት ነው። ከዘንጠች ደግሞ ይሄንን አይነት ልብስ ለብሳ ግን ጫማዋን ከስኒከር ወደ ባላጭር ተረከዝ ኪትን ሂል ትለውጣለች። የጥፍር ቀለሟ ሁል ጊዜ ሰማያዊ ነው። ሁል ጊዜም ባክባግ ትይዛለች። የሴት ቦርሳ አይደለም። አሁን ልጅቱ በምትማርበት ዩኒቨርሲቲ ሰቃይ ከሚሏት አንዷ ነች። ይሄንን ጉልበት ለመስጠት ከአምስቱ የፉጨት ድርሰቶች አንደኛው ነገራችን ሁሉ የምቧይካብ የሚለው
ወደዚህ የሚጠቁም ነው። ይህ አረፍተ ነገር ተሰርዟል። ዳይሬክተሩ ኢጾታዊ አጨራረስ እንዲኖረው የፈለገው አጨራረሱ አጠቃላይ ሰፊ የሆነ ማህበራዊ ፍቺ ላይ ብቻ እንዲያተኩርለት መሰለኝ። ለኔ አጨራረሱ የዋሽንትና የሰው ነው። መቼለት ነው ክርክሬን ባበዛበትና ትንሽ ተሰርዟል ቢመራው ለመሆኑ ይቺ ልጅ ምንህ ናት ብሎ ጠየቀኝ። ምንም አይደለችም። ለመሆኑ ያ ተራራ ምኔ ነው? ያ ወንዝ ምኔ ነው? ያ ድንጋይስ? አንድ ነገር እዚች ምድርና አገር ላይ ስላለ ብቻ የመወደስ ወይም የመነቀፍ ወይም የመጠራት መብት አለው። መጠራት ስል ማለቴ እንደለ ተሰርዟል በዚህ ምድር ላይ እንዳለ በአይኖቻችን እንደተመዘገበ መጠቆም ማለቴ ነው። የሀገራችን ዋናው ጣጣ በግልጽ የሚታየውን ነገር ሙልጭ አድርጎ የመካድ የኮግኒቲቭ ቀውስ ኮግኒቲቭ ክራይሲስ ነው። ልጅቷ ከሰፈር አይን ርቃለች፣ ግን ይኸው ላወራላት ነው። ለዚህም ነው አጨራረሱ ላይ የሚመጣው ፉጨት የላለው ሽፍሪን ሳይሆን የፌሽታ የደስታ ተሰርዟል መሆን አለበት ያልኩት። ጋሼዎች ግን አንሰማም አሉ። ፊልሙን ሹት ለዚህ ቃል እኩያ ፍቺ ቢኖር ወድ ነበር። በቀጥታ ተርጉሜ መተኮስ ልበለው ጦርነት ያስመስልብኛል። ስናደርግ ያወራነው ሁሉ ሳይለወጥ የፊልሙ አርታኢ ትራአው ተሰርዟል አክብሮ መፈጸም አለበት። ምናልባት ለኦፕራሲዮን ሆስፒታል ልመለስ ስለምችል ተሰርዟል። ድንገት ስራ ላይ ባልገኝ ባልኖር ተሰርዟል። እንኳን ይህ አቅሜ እንዲከበር እፈልጋለሁ። ያዘጋጁ ችግር ሁሉም ፍልስፍና የማድረግ ነው ማለት ሜታፎራይዜሽን ልዋጭ መስራት ፍልስፍና ከሆነ እኔ ፈለኩት ዋሽንቱ በፍሰት የሰው ታሪክ በፍሰት ዋሽንቱ ታሪክ ውስጥ እንዲገባቡና ዋሽንቱ ለሰው እናም ሰው ለዋሽንቱ የተራዘመ ህልውና በውበት ሐሳብ እንዲሰጣጡ ነው። ውበት እንደ ሐሳብ ማለቴ ነው። ይህ አረፍተ ነገር ተሰርዟል። ማህበራዊ መልእክት በእኔ መበደል ወይ መደሰት ላይ ተደግፎ እንዲተላለፍ አልፈልግም። ይህን ስለ ዋናው አዘጋጅ ስቆ ነበር። ኪነ ጥበብ የሀገራችን ችግር እንዲፈታ ሐሳብ መስጠትና መፍትሄውን መጠቆም አለባት አለኝ። አገራችን ከባድ ችግር የለባትም። በተጨማሪም እኔን ለአዳኝነት የመረጠኝ የለም። የሀገራችን ሰዎች ራሳቸው ችግር ፈጥረው ራሳቸውን ካላመሱ በስተቀር አገሪቷ ውስጥ አፍ የሚያካፍት ኪነትን ለእርዳታ የሚያስጠራ ችግር የለም። ራሳቸው ላይ ችግር ፈጥረው በትንሹም በትልቁም ራሳቸውን የሚያምሱና ስራ የሚፈቱ ህዝቦች በየትኛውም ሂሳብ እዚህ ምድር ላይ የመኖር መብታቸው ለብልጦች አሳልፈው ሰጥተዋልና በእኔ በአንድ ምስኪን ፊልም ፕሮዲውሰር ምክር ይቀርና በአላህ ትእዛዝም ከምድረ ገጽ ከመጥፋት አያመልጡ። ኢምፔሪያሊዝም ገና ከቤቱ ሳይነሳ በዚሁ ራሳችንን ለማጥፋት የሚበቃ የደደብነት ማዕድን በውስጣችን አለ። እሱም ወደ ደማችን ውስጥ ነው ወይ ቋንቋችን ውስጥ ነው። በቀጥታም ይሁን በተዘዋዋሪ ሁሉም የተመኘውን ያገኝ። እንደ ድመት እርስ በርስ ተወጫጭናችሁ አይናችሁ ታውሮ ፊልሜን ማየት ባትችሉ ግድ የለኝ። የምሰራው ለደደቦች አይደለም። አቡን እንደሚል ተስፋ አደርጋለሁ። ስለዚህ ወንድሜ ፊልሙን ተውልኝ። በነገራችን ላይ ይሄ ፊልም ቀጣይ ክፍል አለው። የቀጣዩን ክፍል ስክሪፕት ድራፍት ተሰርዟል። ቢጋር አይተነዋል። ይሄ የመጀመሪያው ክፍል ውስጥ ሁለተኛው ክፍል የሚበቅልባቸው አይኖች ስላሉ እንዳይጠፉ መጠንቀቅ ያስፈልጋል። ለፊልሙ አርታኢ ደጋግማችሁ አስታውሱት። ምክንያቱም ጉጦቹ ተሰርዟል። አይኖቹ ለቅብብል የተሰሩ ላይመስሉት ይችላሉ። ይሄ ፊልም የራሱ አጨራረስ ቢኖረውም የሚቀጥለው ፊልም የሚጀምርበትን ጥሬ ሀብት ተሸክሞ ይመጣል። ቀላል ምሳሌ ልውሰድና ዋሽንቱን ከወደቀበት ማናነሳው። ከዛስ የአጨራረስ ራሱን የቻለ ጉጥ ወይም አይን ነው። ድርሰቱ ገላ ውስጥ ትንሽ ቢኮረኮሩ የሚፈኩ አይኖች አሉ። ካሜራው አለበት ይቆማል። ኢሳያስ ዋናው አዘጋጅ ተሰርዟል። ከኤርሚ ምክትል አዘጋጅ ተሰርዟል። በትራኪንግ ሾት ይሰራ ያለ የሚነዘንዘኝን በማርያም ተውበሉልኝ። ብስክሌቱ ለአይን እየራቀ ይሄዳል። አብሮትም ደማቅ ነገራችን ሁሉ የምቧይ ካብ የተባለው የፉጨት ድርሰት ይገባል። መንገዱ ላይ ከብስክሌቱና ከጋላቢው በስተቀር ምንም የሚንቀሳቀስ ፍጡር መታየት የለበትም። ብስክሌቱና ጋላቢዋ አድማስ ውስጥ ከመጥፋታቸው በፊት
ፍሪዝ ያደርጋሉ። ሆይሼ ሆይሼ የሚለው የፉጨት ዜማ እዚህ ይከተላል። ከዚህ ቀጥሎ ይሄ በኒያላ ፎንት እንዲሰራ አኒሜተርስ ሐሳብ ሰጥተውኛል። ደስ አላለኝም። ስንት ቦታ ስለ ኒያላ እንስማ። በአገሩ ሌላ እንስሳ የለም እንዴ? ብርቅዬ የሚል ደባሪ ቃል ተጠቅማችሁ ልትደልሉኝ አይቻላችሁ። ከቃሉ ማለት ከብርቅዬ ማምለጥ ካልሆነላችሁ ሌላ እንስሳ አሞራም ይሁን ፈልጉ። ለመሆኑ በሌላ እንስሳ ስም የተሰየመ ፎንት አታገኙ? አልተሰራም? ያው የፈረደበት አንበሳ ካልሆነ ዋሽራ ሊሆን ይችላል፣ ጅረት ሊሆን ይችላል፣ ተራራም ብቻ ሌላ ሞክሩ። ስክሪን ወደ ነጭ ይሟሟል፣ ዲዞልቭ ያደርጋል። እኔ ይሟሟል ብየዋለሁ። እናንተ ተነጋግራችሁ የሚመጥነውን ቃል ወይም ደስ ያላችሁን ተኩ። ከዚህ ቀጥሎ ከታች ወደ ላይ እንደ ጥብጣብ የሚጎተት ጽሑፍ። አዘጋጅ ኢሳያስ፣ ምክትል አዘጋጅ ኤርሚ፣ ፕሮዲውሰር ባካፋ መዝገቡ፣ ስክሪፕት ጸሐፊ ባካፋ መዝገቡና መሶብ ወርቅ ይልማ። ከዚህ በኋላ ማስታወሻ የተደረገላቸው ሰዎች ይገባሉ። አዲስ ብስክሌት አያስፈልገንም፣ ቢቻል ብንከራይ ጥሩ ነው። ጥቁርና ነጭ እናንሳው የሚለው ክርክር የሞተ ነው። ምክንያቱም ዋሽንቱ አልጠፋም። ዋሽንቱ ቦታን የለወጠው። ከመተከል እዚህ ታቦት ማደሪያ ዘመኑ አንድ ነው። የተሰራና የጠፋበት ዘመን አንድ ነው። ዶሊዙም አልፈልግም። በጣም ድራማቲክ ያደርገዋል። ሰዎቹ እነዚህ ናቸው። ሊዲያ ፍስሐ፣ ገነት ፍስሐ፣ መዝገቡ ዱባለ፣ ራሚሱ ወይም አቡ፣ ገለታ ወይም ዲምፕል፣ ጌርሳሞት ወይም ጌርሳ። ለምሳ የሚሆን ወጪ 16 ጥብስ፣ 2 ቀይ ወጥ፣ 4 ክትፎ፣ 11 አምቦ፣ 6 ቢራ፣ ጠቅላላ ወጪ በግምት 2200 ብር። ነሐሴ 21። አጃቢና የሴማ ሙዚቃ ሆነው የተሰሩት 5ቱም የፉጨት ድርሰቶች ቀደም ሲል በተነጋገርንበት መልክ ብቻ እንዲገቡ ይሁን። ሌላ አይቻልም። ፉጨት ብቻ። ሙዚቃ ድርሰት በአቦምሳ ከበደ፣ በፉጨት ተርጓሚ ዘሪሁን። ዳንቴል ሆይሼ ሆይሻ፣ ልቤን ያያችሁ ሰዎች ንገሩኝ፣ አፏን ስመለከት ጠፋብኝ፣ እረኛው ለዘላለም ይኖር፣ ነገራችን ሁሉ የምቧይካብ የምቧይካብ። ሐና 0904 06 13 1። ለፊልም ዳይሬክተሩ ማስታወሻ እንዲሆን በፍጥነት ተሰርቶ የቀረበ ገቢር ሐመሩን ለማጠናቀቅ የሚረዱ ሐሳቦች። ባካፋ መዝገቡ። መለየት ክፉጣ። አምና ጀማመራትና በዚህ በያዝነው ዓመት ታቦት ማደሪያ በድሮ ዘፈን ፍቅር ሰክራለች። ያለፈውን ዘመን ኪነት አፍቃሪ እነዛ 2 ወረቀቶች። የዋናው ቢሮ የምርመራ ቡድን ወደ ወለቴ ሱቅ እንዲሄድ ፍንጭ ያገኘው በተለመደው መዋቅር ከሰበታ ፖሊስ ሳይሆን ከግለሰብ የስልክ ጥሪ ደርሶት ነው። የዚህ ስልክ ጥሪ ባለቤት ሐና ትባላለች። የአንድ ፊልም ሰሪ ቡድን ሜካፕ አርቲስት ናት። ሐኒ ወዳጆቿ እንዲህ ብለው ይጠሯታል። የፊልም ስራ ኮንትራቷን ጨርሳ ወደ ውበት ሳሎን ሱቋ ስትመለስ ለዓመታት ደንበኛ የሆነች ሴትዮ ባሏ ጠፍቶባት እየተሰቃየች እንደሆነ የሥራ ባልደረቦቿ ይነግሯታል። እንዲህ አይነት አቤቱታ ያሰማችው ሴትዮ መግደላዊት ትባላለች። መግደላዊት በየወሩ ሐና ድርጅት ስትመጣ ጸጉሯን ተሰርታ እስክትጨርስ ድረስ ባሏ ከሌሎች ሴቶች ጋር ተቀምጦ ይጠብቃት ነበር። ይሄ ባሏ ኮላሴ ይባላል። እዛ ከሚሰሩት የሜካፕ አርቲስቶች ሁሉ ኮላሴን የምትወደውና የምታከብረው ይቺ ሐና የተባለች የውበት ሳሎኑ ባለቤት ብቻ ነበረች። በሷ ግምት ኮላሴ እንዲህ የሚያደርገው ስለሚቀና ሳይሆን ሚስቱን እጅግ ስለሚወዳት ነው። እናም የሷ አይነት ባል ቢያጋጥማት እግዚአብሔርን አመስግና አብራው ለዘላለም እንደምትኖር ትናገራለች። እንዲህ ስትል ጸጉር ቤቱ በጫጫታ በእርግማን በስድብና በሳቅ ይሞላል። እሷን ቢያዝናናትም በዚህ ግምቷና አፈራረዷ ከአንዳንድ ሰራተኞቿ ጋር አልፎ አልፎ መራራ ክርክር ውስጥ ገብታለች። መግደላዊት ተራዋን እየጠበቀች ይሁን ወይ ጸጉሯን በመሰራት ላይ ያለች በቀልድ እንኳን ስለ ወንድና ሴት ፍቅር ወይም ስለ ወሲብ ቀጥተኛም ይሁን የአግቦ ወሬ ከተነሳ ኮላሴ ገጹ ተለዋውጦ በቁጣ ጸጉር ለማሰራት ነው የመጣሁት እንጂ የዚህን አይነት የልጅ ወሬ ልሰማ አይደለም። እህቶቼ አፋችሁን ይዛችሁ ቶሎ ጨርሱላትና ልሂድበት። ነገር አትፈልጉ።
ይላል። ለኮላሴ ይህ አይነት ጨዋታ ብቻ ሳይሆን ማንኛውም ስሜት የሚያስደስት አስቂኝና አስደሳች ጨዋታ ሚስቱን ከሱ የሚያረቅበት ይመስለዋል። ኮላሴ ጠፋ በተባለ በሶስተኛው ቀን ከሰዓት በኋላ አንድ የፖሊስ ኢንስፔክተር አሮጌው አውሮፕላን ማረፊያ ሆርስ ክለብ በሚገኘው ባቢ የሴቶች የውበት ሳሎን ተገኝቶ ኮላሴን ወለቴ ሱቅ እንዳየሹ የሚያረጋግጥ ምን አይነት ተጨባጭ ታሪክ ይኖርሻል ሲላት ሐና ከዚህ የሚቀጥለውን መልስ ሰጠች። አንድ ጠዋት ለሥራ ጉዳይ ቀኑና ሰዓቱን በሞባይል ሜሴጅ ልኬላችኋለሁ። ኮንትራት የተቀጠርኩበትን ቅልልቦሽ የሚባለውን የአቶ ባካፋን የፊልም ሥራ ለማጠናቀቅ ከሌሎች 15 ሰዎች ጋር ወለቴ ሱቅ በጠዋት ሄጄ ነበር። ቀኑ ነፋሻማና ብርዳማ ነበር። ብዙዎቻችን በአየሩ ጸባይ አልተደሰትንም። አንዳንድ አክተሮች ቁርስ አልበላንም ብለው መንገድ ዳር የሆነ ሆቴል ስለገቡ ስሙን ረሳሁት። እነሱን ከሌሎች 2 ጓደኞቼ ጋር ሆኜ ውጪ እጠብቃለሁ። ማለት በልተውና ጠጥተው እስኪመጡ። ያን ጊዜ ከሆቴል ውስጥ በጣም መልኩ የተለዋወጠ ብቻ የሆነ ነገር የደረሰበት የመሰለ የመግደላዊትን ባላየሁት። ማለት አቶ ኮላሴ ስሙ ምን ማለት ነው ግን? እና ምክትል የሲኒማ ዳይሬክተሩ አቶ ኤርሚያስ በአንድ አረንጓዴ ክላሴር የተሸፈኑ ዶክመንቶች ያዥልኝ ብሎ ሰጥቶኝ ወረቀት መሰብሰብ ይወዳል እና እሱን መኪና ጣሪያ ላይ አድርጌ እዛም ላይ ፔርሙዝ አስቀምጬ ከአንዲት ጓደኛዬ ጋር እየተጫወትኩ የቡድኑ አባላት ቆርሰው እስኪመጡ ጠብቃለሁ። ከመሃል ትንሽ ሻይ መጠጣት አሰኘኝና እኔ ሻይን በፔርሙስ ይዤ ዞራለሁ። ፔርሙሱን ሳልጠነቀቅ ሳነሳው ተጭኗቸው የነበሩት ወረቀቶች በንፋስ መበታተን ጀመሩ። እንዲህ እየሆነ ያለ ኮላሴና ያልኳችሁ ምክትል አዘጋጁ ማለት ኤርሚያስ ልክ እንደተቃጠሩ ሁሉ ፊትና ኋላ ሆነው ተከታትለው ከሆቴሉ ሲወጡ አየሁ። ቀልቤ ተገፈፈ። ነፋስ ክላሴሩን ከፍቶ ያቦነናቸው ወረቀቶች ኮላሴ እንደጠራቸው የውሻ ቡችሎች እግሩን ተከተሉት። ሰላምታ ልለው ሐሳብ አልነበረኝም እና ግን ይሄ ችግር ሲደርስብኝ አቶ ኮላሴ እንዲረዳኝ አቶ ኮላሴ ያልኩ ተጣራሁ። አልሰማኝም። ከመሃል ምክትል አዘጋጁ ደርሶልኝ ከፊሉን ወረቀት ሲለቃቅም አቶ ኮላሴ 2 ወረቀቶቹን ሲያነሳ በአይኔ ቂጥ አየሁት። አንስቶ ይሰጠኛል ብዬ ስጠብቅ ቅጠሎቹን በግራ እጁ ጨምድዶ ይዞ መኪና ውስጥ ገባ። ኤርሚ ግራ በመጋባት አየኝ። ይሄ ሰውዬ ምን ሆነ አልኩና ሞተሯ ወደ ተነሳው የኮላሴ መኪና መሮጥ ስጀምር አዘጋጁ በተረጋጋ አንደበት ሃኒ አያስፈልግም፣ የሆነ ንድፍ ነገር ነው፣ ንጹህ ኮፒ ያለኝ አትቸገሪ ብሎ አዘዘኝ። ቢሆንም ተበሳጭቻለሁ። የኮላሴን ስም በመጥራቴ ግን ኮላሴን በግል የማውቀው ስላስመሰለኝ ዶክመንቱ ጠቃሚ ቢሆን ኖሮ በዱለታ ወረቀቶቹን የሰረቀው ይመስልብኝ ነበር። ያን ቀን ኤርሚያስ የሜካፕ ስራዬን ጨርሼ እስኪሄድ ድረስ በጥንቃቄ ይከታተለኝ እንደነበር ትዝ ይለኛል። በሀገራችን የፊልም ስራ አካባቢ የስክሪፕት መሰራረቅ ስላለ ቢጠረጥረኝ አልፈርድበትም። ከዚህ መልሱ ቀጥሎ ፊት ለፊቷ የተቀመጠው ኢንስፔክተር ወንድሙ የሚባል ስልኩን ከፍቶ ከሆነ ሰርጀንት ጋር የሚከተለውን አጭር የቃል ልውውጥ አደረገ። እነዛ ወረቀቶች አሉ? አዎ ወረቀቶቹ። 5 ደቂቃ ያህል ከወዲያ በኩል የሚነገረውን ነገር ካደመጠ በኋላ ስልኩን ዘግቶ በትልቁ አፋሸከ። የፖሊሶች አፍ ሁሉ እንዲህ ሰፊ ነው። ሳልሳለና አይኖቹን አይኖቿ ላይ ተክሎ እንዳልሽው መኪናው ውስጥ 2 የተጨማደዱ ትንሽ ጭቃ የነካቸው ወረቀቶች አግኝተናል። ወረቀቶቹ ላይ ምን እንደተጻፈ ግን ትዝ ይልሻል? ለማመሳከር እንዲመቸን ነው። አንቺ እውነትሽን እንደተናገርሽ ማረጋገጥ አለብን። ሐና ትንሽ አሰበችና በተረጋጋ አንደበት አልፎ አልፎ ገጿ ላይ ፈገግታ እየተነበበ ይህን መለሰችለት። የተበተኑት ወረቀቶች ቁጥር 5 ነበር። ከነዚህ 2ቱን ነው ኮላሴ ለቅሞ የወሰዳቸው። ምን እንዳለባቸው በትክክል ማለቴ ሙሉ በሙሉ አላውቅም። የሻይን ሳውዲ ሰው ቤት ሰራ የለመድኩት ነገር ሻይ በጣም መጠጣት ነው። ፔርሙዝ ሳስቀምጥ መጀመሪያ ላይ ያየሁት 2 ወረቀቶች ትንሽ ተዛንቀው ስለተቀመጡ ዶክመንቱ የተሸፈነበትን የክላሴር ሽፋኑን ገልጬ እነሱን ሳስተካክል የመጀመሪያውን በትንሹ ቀጥሎ ከስሩ ደግሞ ካለው በከፊል የሚገቡኝንና
የማይገቡኝን መስመሮች አንብቤያለሁ። የመጀመሪያው ወረቀት ላይ የተጻፈው በዛን ቀን የምንሰራው ነገር ነው። እንደውም በኋላ ኤርሚያስ እንደነገረኝ የስራችን ድራፍት ወይም ረቂቅ ነበር። ታዩ ያለኝ ቀደም ሲል እንደነገርኩ ንጹህ የምንሰራበት ኮፒ ስላለው ነው። ማለት የመጨረሻው ትዕይንት ያለበት ነው። የመጨረሻው ሶስተኛ ገቢር ነው። ገቢሮቻችንን በቁጥር ሳይሆን የምንከፋፍለው በሆሄ ስያሜ ነው። ሀ ለሐመሩ ሀ ስንል ሶስተኛው እንዳያምታታ ገቢር ሐመሩ እንላለን። ስክሪፕት ጸሐፊያችን ልዘንጥ ይላል። ትዕይንትን የምንከፋፍለው ግን በቁጥር ነው። እሱ ብቻ ሳይሆን አንዳንድ ማስታወሻዎች በየመሃሉ ተጽፈዋል። ሁለተኛው ወረቀት ጫፍ ላይ የኔ ስልክ ቁጥር እንደነበር ትዝ ይለኛል። ይቅርታ፣ ከአዘጋጁ ጋር በግል ደረጃ ምንም አይነት ግንኙነት የለንም። ማለት ትንሽ ኩራ ያለበት እንጂ ደስ የሚል ልጅ ነው። ወረቀቱ ሳይበታተን በፊት ያሳሰበኝ ያው ማለት በልቤ በፔርሙሱ ክብደት አረንጓዴው ክላሴር ላይ የተሰራው ክብ ሰርጓዳ ነበር። ግን ኤርሚያስ ወረቀቱን ከሰበሰበ በኋላ ለፋይሌ ዲምፕል ሰራሽለት ብሎ ሊያስቀኝ ሞከረ። ስራዬ ቢያበሳጨው እኔን ከመነጭነጭ ይልቅ ሁኔታውን ቀልድ አደረገው። አውቃለሁ በቀልደኛነቱ ጉራ ይነፋል። ውሸቴን አይደለም። አዲስ አበባ ውስጥ ቀይ መኪናዎች አሉ፣ ከሁሉ የሚያምረው ቀይ መኪና የኔ ብቻ ነው ይላል።